ሃሪ ክሬግ፣ ይቅርታ ዘገየው አይደል? ዞይ እንዴት ነሽ? ወደ ቤት መሄዳችን ነው። ስትጨርስ ቤት ብቅ በል። እሺ ዞይ አታስቢ። ሲሆን እኔን ማየት ያሳምምሻል? ልክ እግርሽ ላይ እንዳለው ጠባሳ። ይቅርታ፣ መጠበቅ እችላለሁ። ጠፋ፣ በቃ መጥፎ ትውስታዎች ይጥፉ። አትደንግጪ። የፍተሻ ፍቃድ አላቸው። ስልክሽንም እየፈለጉት ነበር። ወይኔ፣ ያንቺ ጥፋት አይደለም፣ የነው ነው። እኔ ነኝ ሰውየውን የገጨሁት። ገና ሴኦል የመጣሽ ቀን ወደ ፈረንሳይ መልስሽ ኖሮ ሰውየውንም አልገጨውም ነበር። እናም ይሄ ሁሉ መመሰቃቀል ባልተፈጠረ። እንደዚህ ስትል ስሰማክ የባሰ ይጨንቀኛል። ላስቆምሽ ብሞክር እንኳን ትሄጃለሽ አይደል? ሴኦል ላንቺ አትሆንሽ። መጥፎ ነገር ነው ያተረፍሽው። ደክሞኛል፣ ልተኛ። ነገ እናስተካክላለን። ደህና እደር ሲሆን ደህና ደሪ ዞዊ። ደህና እደር። እኔ ሊሲሆንን ብሆን ቀድሜ የምገድለው አንተን ነው። ብትገይኝ እንኳን የምመኘው ሊሲዮንን እንድትሆኚ ነው።
잘 지내란 말이 슬퍼 벌써 눈물이 그러고 눈틈새로 가득 차올라 손으로 가려본다 행복하란 말이 들려서 네가 없으면 안 될 거라고 해도 나를 위해서라고 하니 너 정말 미워 보인다 떨어진다 눈물이 사라진다 웃음이 점점 사랑이라 부르다 가슴에다 품었던 네가 나를 떠나서 내려온다 빗물이 뚝뚝뚝 하늘이 내 맘은 아는지 더 아프지 말라고 너를 그만 보라고 눈을 가려 징. እንዴ በምን አወቅሽ? ላይሽ ፈልጌ እንደነበር። እንብላ። ዛሬ ውሎ እንዴት ነበር? ምን ነው ጭብጣልሽ? ይበርዳል። ለምንድን ነው ዛሬ እንዲህ የሚበርደው? ይበርዳል? እኔን ለማቀፍ ፈልገሽ ነው አይደል? በጣም ስለምትወጂኝ ነው። አንተ ልጅ ከሱ ጨምሪልኝ። ጠፍጣ አዎ ማስረጃዬ ነው። ምኑ? ሲሆን እንደማታውቀኝ በምታስመስለበት ጊዜ እንዲህ እላታለሁ። ይህንን የጻፍሽልኝ አንቺ ነሽ። ትዝ ይልሻል? ብላ እባክህ ብላ። ግን እንደማታውቀኝ አትሆንም አይደል? ታውቂያለሽ? ሲሆን የኔን ፊት ለማየት ወደ ኋላ ትሄድ ነበር። እቤት መጥቼ እራት የበላው ቀን ታስታውሻለሽ? ዝም ብላ ታፈጥብኝ ነበር። ስለዚህ ምንም እንዳታስቢ ሲሆን ለእኔ ብላ ተመልሳ ትመጣለች። ስለምናፍቃ ብቻ እንደውም እንጠብቃታለሁ። ይጣፍጣል፣ በጣም ይጣፍጣል።
ከምታስበው በላይ ጠንካራ ናት። የምትፈልገው አልቅሳ እንዲወጣላት ነው። አሻራውን መቀየራችን ጥሩ ሆነልን። ከአሁን ወዲያ አንጀንጊ ተወናል። ቢሆን ጥሩ ነው። አሁን እያናደደኝ መጥቷል። እንዳትናደድ። ስትናደር ታስፈራለህ። ብንፈጥን ይሻላል። እቅዴ ሃንቴንጁንን ማክሰር ነው። አሁን ደግሞ እስኪፈነዳ እንዲጨነቅ ፈልጋለሁ። ገንዘቡ ልትሰጠው ፈልገህ? ዞዊ ጣቢያ ስትወሰድ ስላየ ማነፍነፍ ይጀምራል። በገንዘብ እንዲታወር ታረግና ልኩን ታሳየዋል። እሺ ጌታዬ። እሺ ጌታዬ። በደንብ ፈልግ። ላይ ምንም የለም። ሁሉንም አይቻለሁ። እዚህ የለም። ይህ ነገርየው እዛኛው ክፍል ፈልገው። እሺ ጌታዬ። እንዴት ይበርዳል ባካችሁ። ወይዘሮ ኪም፣ ወይዘሮ ኪም መጥቻለሁ። አቤት አቤት አቤት፣ የምወደው ምግብ ነው የሰራሽልኝ። እንዴ ብቻ ምን አስቸኮለ? ሰው ሲመጣ አብረህ አትበላም እንዴ? የማገባት ሴትማ በጣም ባለሙያ የሆነች አጣፍታ የምትሰራ ናት። ደስ የሚል ጸባይ ያላት፣ ደስ የሚል ቁመና ያላት ነው የምትሆነው። አይመስልሽም? የካንክዱክን ገዳይ ያዛችኋት አሉ። እውነት ነው? ኧረ አልያዝንም። ተሳስተን የማይሆን ሰው ነክተን መከራችንን በላን። ይጨመር ይጨመር። ለነገሩ ገዳይ አትመስልም። እሷ አትመስልም? አይተሻታል? ለጅንግራት ይዤ ስመጣ አየኋት። የናጠጠች ሀብታም ነው የምትመስለው። እንደዚህ አይነት ሰዎች የት ነው የሚኖሩት? ቤቱ ሆቴል ነው የሚመስለው ብትይ፣ ውስጡ መዋኛ ገንዳና አሳንሰር አለው። አታዋሽ፣ እንደዚህ አይነት ቤት የለም። እውነቴን ነው። ጋንግናም ውስጥ እሱን የሚያህል ትልቅ ቤት ፈልጎ ማግኘት ቀላል ነው። ግቢው ብታይ በጣም ሰፊ ነው። ብትሄጂበት አያልቅ። እንዴት ይከብዳል በእናት። አረ ክዳኑን ስጭኝ፣ ክዳኑን ስጭኝ። ገዳዩ አደንዛዥ ንጥረ ነገሩን ሲገዛ ኤቲኤም ተጠቅሟል። የባንኩን የደህንነት ካሜራ ምስል ለማየት ጠየቅ? አዎ ማየት ነው የሚቀረን። አይቼዋለሁ። ተቀርጻለች ግን ተሸፍናለች። በቅርብ ያሉ ሌሎች ካሜራዎችን አይቻለሁ ግን ምንም አላገኘውም። ሌሊቱን ሙሉ ስትሰራ ነበር? አሁን ልተኛ ነው። ለማዘዝ የተጠቀሙበት የኮምፒውተር አድራሻስ? የፍርድ ቤት ፍቃድ እየጠበቅኩኝ እንደተሰጠኝ አፈላልጉ። በስራ ብዛት ልትሞት ነው። አረፍ በል። የዘዊን ነገር በአንተ ጥየዋለሁ። የማይመሳከር ነገር ተናግራ እንደሆነ አረጋግጥ። ገዳዩ እስከሚያዝ ድረስ ተጠርጣሪ ናት። በቅርብ ልከታተላት። አጠገቧ እንዳትደርስ። ተው፣ ራቅ፣ ውጣ። ሁሌም ይሄንን የምትለኝ ጥሩ ምክንያት ስላለኝ ነው። ሲሆን አይደለችም። አርፈ ተቀመጥ። አልችልማ። ወድጃታለሁ። ምን? እጅግ ውብ ናት። ይህ ልጅ እንዴ! ደህና አይደለም? ምን ማለት ነው? የምበላውም የምተኛውም እዚህ ነው። ቤቴን የሚመስለኝ ግን ብዙ ሰዎች ይፈሩታል። በአይኔ ማየት ስለፈለግኩ ነው።
ዞዊ እዚህ ነበር የታሰረችው አይደል? አዎ። ዞዊ እንዴት ናት? በቀላሉ የምታለቅስ ሰው አይደለችም። ቤት ስትገባ አለቀሰች። ለምንድን ነው የጥፋተኝነት ስሜት የሚሰማው? ማለቴ ላንተም ጭምር። በሚገርም ሁኔታ ላንተ ጥላቻ የለኝም። ሶስታችን የምንስማማበት መንገድ አስቤያለሁ። ሁላችንም ጓደኛሞች ነን። እስቲ ጓደኛሞች የማየው ነገር ነው። ከዘዌ ፍቅር እያያዘኝ ነው። ያማ ጥሩ አይሆንም። አትስጋ ዞዊ፣ ምንም ደስ አላልኳት። የአይነ ፍቅር ምንም ችግር የለም አይደል? ከኔ ጋር ጦርነት መግባት ትፈልጋለህ? ስናደድ በጣም አስፈሪ ነው። አሁንም ዜዊ የጠፋችብህ ሴት እንደሆነች ታስባለህ? ከፊቷ መለዋጥ በቀር እሷ እንዳልሆነች የሚያረጋግጥ እስቲ አንድ ምክንያት ስጠኝ። ምክንያቱ ስታስብ እናወራለን አይመስልህ? ቦታው ይሄ መሰለኝ። የቱ ጋ ነው ያለው? ክሬግ፣ አንተ ጋር እየመጣው ነው። ትንሽ አየርና ጣፋጭ ምግብ ያስፈልገኛል። ኦ ቁልፌስ መጣው። አንቺ ነሽ አታውቂኝም።
አላወቅሽኝም? እኔ የሲሆን እናት ነኝ። የሲሆን እናት ነኝ። ልጄ ሲሆን እባክሽን ውስጥ ግቢ፣ ውስጥ ግቢ። እሺ ጄንግ ዞዊሉ ሀገሩ እንዳለቅ ታገደች። ትላንት ተፈታ ነበር እኮ። ምንድን ነው ችግሩ? ያው እንደምታውቀው አሁንም ቢሆን ተጠርጣሪ ናት። በእርግጥ ለበረራ አስጊ አይደለችም። ቢሆንም ከሀገር ለመውጣት አልተፈቀደላትም። ወንጀለኛው ሲያዝ መሄድ ትችላለች። ጠበቃ የማናገር ፈልጋለሁ። ሰው መውደድ ወንጀል አይደለም። የምትችለውን ሁሉ አድርገህላታል። ጁ፣ ስለ ኮምፒውተሩ አድራሻ የመረጃ መረብ አገልግሎት ሰጪ ድርጅቱን አናግርልኝ። ጄንጋ እንዴ ላናግር። ትእዛዝ ሰጠው መሰለኝ። በጣም ይከታተለኛል። ችግር አለ? ዱክ ከሰረቃት በኋላ በዘዊ ስልክ የተደረጉት ጥሪዎች ዝርዝር ነው። በመጀመሪያ ከማንም ሰው በፊት የደወለው ለአባት ነው። ለወንድሙ ወይ ለአንተ ሳይደውል ያለምንም እፍረት እንዴት ላጠቃው ልጅ አባት ደወለ? የሳንጊል ሙቹዋል ባንክም ፕሬዝዳንት ስልክስ እንዴት አወቀ? ለሆነ ፕሬዝዳንት ደውሎ ነበር። ፕሬዝዳንት? ምናልባት የሆነ ሚስጥራዊ ቡድን አለቃ ይሆናል። አባት ስለሆነ ከከበደ ግድ ችግር የለውም። ምክንያቱን ራሴ መስማት እፈልጋለሁ። እመለሳለሁ። እሺ። እንዴ 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 እንዴ! ያንተ አባት የሳንጊል ባንክ ፕሬዝዳንት አባት ነው? እውነት? ጄንግ አፍህን ዝጋ። ለምንድን ነው እንዳትወጣ የተከለከለችው? ገና መስማቴ ነው። በኋላ ላስረዳ። ዞይን ካነሳን አይቀር ደህና ናት? አብራ አይደለችም? አልመጣችም። ስልኳን አታነሳም። አደጋ ደርሶባት ይሆን? እንገናኛለን የተባባልንበት ቦታ ብዙ ጠበቅኳት። መልሼ እደውላለሁ። ጫማዬን በያ ነገሪ ልትይኝ የምትፈልጊው ነገር አለ አይደል? ንገሪኝ።
ምን ልልሽ ነበር የመጣሁት? ጥፍሮችሽ በጣም ጽዱ ናቸው። ቆዳሽ በጣም ያምራል። መከራ ሳታይ ያደግሽ ትመስያለሽ። በደንብ የተያሽ ጸጉርና ውድ ልብሶችሽ፣ በዛ ላይ በደንብ እንደተማርሽ ጥርጣሬው የለኝም። ይቅርታ 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 እባክሽን ይቅርታ ይቅርታ በቃሽ እባክሽን ይቅርታ ሚስት ሆኜ በመቆየቴ ራሱ ተጎድቻለሁ ይቅርታ 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 ለምንድን ነው ይቅርታ የምትጠይቂኝ? ግትር የሆንሽው ነገር ያን ሁሉ ችግር ተቋቁመሽ እስካሁን ኖረሻል። በሕይወት ስላገኘሁሽ በጣም ደስተኛ ነኝ። በጣም ደስ ብሎኛል። በጣም ደስ ብሎኛል። አቤት መመለስ አልፈልግም። ድጋሚ ሊሴዮ መሆን አልፈልግም። ደስተኛ ሆነሽ እያየሁሽ እንዴት መልሰሽ እሷን እንይንሻለሁ? አትምጪ፣ አትመለሺ። አባትሽ የሰራውን ማንም ሰው አያውቅም። ምን እንደደረሰብሽ ማንም አያውቅም። ጥሩ። ስለዚህ እኔና አንቺ ማልተገናኘንም ማለት ነው። ልጄ ሞታለች፣ ማንም አያውቅም። ጥሩ፣ ልጄ ሞታለች። እንዳትመጪ፣ እንዳትመጪ፣ እንዳትመጪ። እማዬ፣ እማዬ። አይ ቅሪ፣ እንዳትመጪ። እማ ያ ምስኪን ልጅ ምንድን ነው ያደረኩት? ጂም
ጄንግ አንተ ምስኪን ልጅ ጄንግ አንተ ምስኪን ልጅ ታክሲ የካንግ ዱክ የወንጀል ምርመራ ለአለቃ ያንግ የደረሰው መረጃ ነው። ምርመራ ሲደረግ ጉዳዩ ከዞዊ ጋር የተያያዘ ነው። ተሰረቀ የተባለው ስልኳ ከአክስታቸው ቤት ስለተገኘ ነው። አክስት የጉዲፈቻ ወላጆቻቸው በመኪና አደጋ ከሞቱ በኋላ ያሳደገቻቸው ናት። አሳዳጊያቸው? አሃ፣ ሀብታቸው ከውርስ እንደመጣ ግልጽ ነው። አጣራ። አቶ ናም ስለ ሃሪና ስለ ዞዊ ያጣራሉ ብሏል። ታምነዋለህ? አዲስ ማንነት መፍጠር ለሃሪ አይነት ሰው ቀላል ነገር ነው። ጉዲፈቻ ከመሰጠታቸው በፊት የነበረ ማንነታቸውን አጣራ። ቤቴ ጋብዛቸውና የሥራውን ጉዳይ እንጨርሳለን። እርሶ ቤት ይሻላል? በቅርበት ልመለከታቸው ፈልጋለሁ። ያልኩህን አድርግ። አንዴ ላናገር እፈልጋለሁ። አባይ፣ ልጄ ሞቷል። ሁለተኛ እዚህ እንዳትመጣ። ለዱክ 5 ደቂቃ ሙሉ ሰጥቶ የለ ለእኔ 1 ደቂቃ አትሰጠኝ? ለገንዘብ ብሎ አስገድዶ ነው አይደል? እንደሱ አይነት ተልካሻ ሰው በፍጹም። ታዲያ ለምንድን ነው የደወለልህ? 14 ዓመት ሙሉ ታስሮ ሲወጣ ለአንተ ነው መጀመሪያ የደወለው። አባዬ፣ በጽሁፍ እንዳስገባ የሆነውን ነገር ንገረኝ። ለማን ነው ጽፈ የምታስገባው? ለነዛ የማይረቡ ባልደረቦች ምንም ለውጥ አይመጣም። እነሱም ሊሲዮንን አያገኟትም። ሊሲዮን? ስለዚህ ሊሲዮን አልሞተችም እያልከኝ ነው አይደል? እሷ እንደሞተች የነገረ ሰው የፖሊስ ቢሮውን አይወክልም። እኔን ማናገር ካልፈለግ ነገ ሌላ ሰው ልካለሁ። ራስን አዘጋጅ። እብድ ነገር። ተሳስተሃል። ገና አለየልኝ። እኔና ሲሆን የታገትንበትን መጋዘን ማን ያቃጠለው? እዛ መቃጠል ሲገባው ስልኬ አንተ ቢሮ ውስጥ ነበር የተገኘው። ለምንድን ነው ሲሆን እያለች ሞታለች ያልከኝ? ያ ሁሉ ነገር ያደረከው ለእኔ ብለህ ነው? እነዚህን ጥያቄዎች የእውነት ሳብድ እጠይቅሃለሁ።
አይ እንጂ ምን ነው? እናቴ ማነችና መጠጥ እንዳቆም ትነግረኛለች። ምን ሆንሽብኝ? ምን ስታደርጊ ነው እግርሽ የቆሰለው? አሮጊቷ በቃሽ፣ ተነሽና ተኚ። እንደሱ ብለሽ አትጥሪያት። የኔ ጣፋጭ እኮ ናት። እማዬ ለምንድነው ጄንግ ላይ ሁል ጊዜ ንዴትሽን የምትወጪው? ያቺ ከፈረንሳይ የመጣች ሴትዮ ሲሆን እንዳልሆነች ካወቀች በኋላ ሀገር እያዝልኛለች። ውጪ ቆይኝ። በይ እኔን ውቃሽ። አሁንም እሷን ማግኘት እንደሆነ አቅቶኛል። ምችኝ፣ በደንብ ምችኝ። እንድሞትልሽ ትመኝ ነበር፣ ግን አሁን ያለኔ መኖር አትችይም። ማሰብ እንኳን አትችይም። ጥይኝ። ግን ምን ያደርጋል፣ በጣም ትወጂኛለሽ። ስካሪሽ ሲለቅሽ ወዲያውን አፍቅሻለሁ። ጥይኝ። ግን ምን ያደርጋል፣ በጣም ትወጂኛለሽ። ስካሪሽ ሲለቅሽ ወዲያውን አፍቅሻለሁ። ይህ ምንድን ነው? ንዴት የለም። እንደ ድሮ በደንብ ምችኝ እንጂ እዚህ ጋር እንደዚህ አይሆንም። አቅም አነሰሽ እንዴ? በደንብ ምችኝ እንጂ ጄንግ ጄንግ ምን ነው? በቃሽ? ሰክረሻል ማለት ነው። እዚሁ እኮ ነኝ የኔ ጣፋጭ፣ የኔ ጣፋጭ ጣፋጭ። ምን ይሻላል ጄንግ? ምን ይሻላል? በቃ ትንሽ እንጠብቅ። አልቅሽ ይውጣልሽ። የጠጣሽው ማልቀስ ስለፈለግሽ ነው አይደል? ይውጣልሽ። በደንብ አልቅሽ፣ አልቅሽ፣ አልቅሽ። ቃል ግቢልኝ እኔም ማልቀስ ስፈልግ አጠገቤ እንደምትኖሪ። ቃል ግቢልኝ የኔ ጣፋጭ። ቆንጅዬዋ ኢንጁ፣ መድኃኒት ገዝቼ መጣው። ዞዊ፣ ከሁሉ ሲሆንን እወዳታለሁ።
5 4 3 2 1 እንዴ ለምንድን ነው የምትረብሸው? አንተ ሊሲዮን ነህ? ይሁን አንተ ጥፋት ነው። ብልጭ ድርግም ማለት እኮ ስለሚያስፈራት ነው የማትመጣው። ከጨለማው ይበልጥ ብልጭ ድርግም ማለቱ ያስፈራታል። አልነገርኩም ነበር? አላልኩም ነበር? በቃ ደናውን አሃ ልሂድ። ኦይ 아.